ታዛ እሺ ታዛ ነው እየሰማችሁ ያላችሁት። ያ በተገኘንበት ቦታ ሰዎች በእኛ መገኘት ምን ይሰማቸዋል ብለን ጠይቀን እናውቃለን ወይ ነው? ደስተኛ ናቸው? ይደብራቸዋል? ወይስ ምንም መልስ የላቸውም ብንገኝም ባንገኝም? ምክንያቱም ሁላችንም የየራሳችን ቫይብ አለን። ምናጋባው ኃይል አለ፣ ኢነርጂ አለ፣ ፍቅር አለ፣ ሰላም አለ። እነዚህ ነገሮች እንግዲህ የኛም መገኘት ሰዎች በጉጉት እንዲጠብቁት ሊያደርጉ ይችላሉ። ሰዎች በእኛ ባህሪ እንዲሳቡ ሊያደርግ ይችላል የሚለውን ነገር እንድንመለከትበት የሚያስችል ነውና በመገኘታችን የምንፈጥረውን ድባብ አስበነው እናውቃለን ወይ ነው? ይሄ ነገር በተፈጥሮ የምናገኘው ብቻ ሳይሆን ሌሎች በእኛ መገኘት የሚሰማቸው ስሜት፣ የስሜት ግንዛቤያችን፣ ባህሪያችንን ጭምር የሚወስን ነው፣ የዛ ውጤት ነው ተብሏል። እና ሁሌም ሰዎች በዙሪያቸው የሚሰበሰቡላቸው አይነት ሰዎች የጋራ ባህሪያቶች አሏቸውና ከማንም ጋር መሆን ይችላሉ። ጉረኛ አይደሉም። ሲገኙ ተገኙ ነው። በደንብ ሙሉ ነገራቸውን መስጠት የሚችሉ ማድመጥ የሚችሉ ክልብ የማይሉ ሰዎች ማለት ነው። እንዴ ሱቆ ከተቀመጠ ነው የሚገርመን የሚባሉ ሰዎች አሉ አይደል? እዚህ ጋር የሚቀመጣሉ፣ ብድግ ብለው የሆነ ቦታ ይሄዳሉ። ከዛ ደግሞ የሆነ ቦታ ናቸው ብቻ ቢገኙ ባይገኙ ምን በቃ ሲውለበለቡ ነው የሚውሉት እንደ ህልም። ምንም የፈጠሩልሽ ትዝታ የለም እዛ ቦታ ላይና እንዲህ ቁጭ ብለው እንኳን የተለዋወጥሻቸው ነገሮች የሉም። ስለዚህ ይሄ ሲገኙ እነዛ ሰዎች ሙሉ መገኘት ነው። በቃ በደንብ ካንቺ ጋር ጆሮአቸውን ሰጥተው ጊዜያቸውን ሰጥተው የሆኑ ሰዎች ናቸውና እነዚህ ነገሮች የሰዎችን መገኘት እንድንጠብቀው ያደርገናል። የነዛ ሰዎች ባህሪ በጣም አትራክቲቭ ሳቢ እንዲሆን ያደርጋል ነው። ይሄ አንዱ ነው። ከዛ ውጪ በጣም ታማኝና ግልጽ ሰዎች ናቸው የሚለውም ተገልጿል። ይሄ ጥሩ ድባብ የመፍጠር ነገር ለሌሎች ጥሩ መሆን በተመለከተ ማዳበር መለማመድ የምንችለው ነገር መሆኑ ደግሞ አይቀየርም ብለን ያዝነው ጸባይና ባህሪ ካለን እንደሚቀየርም ተስፋ የሚሰጥ ነው አይደል? ሰዎች የሆነ በተፈጥሮ ያገኙት የተሸለሙት ነገር ብቻ አይደለም። አንዳንድ ሰዎች ጊፍትድ ናቸው። በቃ የተሰጣቸው ነገር ነው፣ ማንም አይወስድባቸውም። ሁሉም ሰው ጋር ሊገኝ የሚችል ነገር አይደለም እንለው አይደለም። እኛም ማስተካከል ከቻለን አንዳንድ ነገሮችን ሰዎች እኛ በመገኘታችን ደስተኛ መሆን ይችላሉ። ጥሩ ቫይብ መፍጠር እንችላለን ለሌሎች ሰዎች። በሳቅ ጨዋታ ብቻ ቀልድ በማወቅ ብቻ እሱ ባለበት እኮ በቃ ሰው ይሰበሰባል። ለምን በጣም ነው የሚያዝናናው የሚያስቀው የምታስቀው የሚል ነገር ብቻ አይደለም። ወይም ደግሞ ወሬ ስታወሪ በጣም ስልቅ አድርገሽ አፍ አስከፍተሽ ማስቀመጥሽ ብቻ አይደለም። ሌሎች ነገሮችም አሉት የሚለውን የሚያሳይ ነው። ለምሳሌ ጠዋት ላይ ካለው ስሜታችን ይጀምራል ነው። ቀኑን የጀመርንበት መንገድ እኛ ጋር ያለውን ጥሩ መጥፎም ኢነርጂ ይወስነዋል ተብሏል። ዛሬ በግራ ጎንሽ ነው እንዴ ተነሳሹ እንደሚባለው ማለት ነው። በተቻለ መጠን የመረጋጊያ ጊዜ ያላቸው ሰዎች ጠዋት ለምሳሌ ሰውነታቸውን ታጥበው ንጽህናቸውን ጠብቀው ጥሩ ቁርስ በልተው የሚወጡ ሰዎች መረጋጋት አላቸው። ትኩረታቸውን መሰብሰብ የቻሉ ሰዎች ናቸው። እንደተነሱ ይሄ ስልክ ማየት እንደተነሱ ዘሎ ከቤት መውጣት ብዙ አደጋ የሚጠራ ነገር ነው። መረጋጋት የጎደለው እንቅስቃሴ ያው ብዙ እንቅፋቶች አሉት ነው። መጋጨትም ይመጣል እና ዝም ብለሽ ከቀልብሽ ማታረጋቸው ነገሮች ይበዛሉ። ሌላው ሰውም እንዳይረጋጋ ዙሪያሽ ያለው ሰው በቃ ተነስተው ይሄ ቀኑን በአግባቡ እንዳላቀደሰው ወይም ደግሞ ይሄ ድንገት ሲረፍድብሽ ተነስተሽ የምትይዙን የምትጠብጪው ነገር የምታጭበት ጊዜ አለ አይደል? ግን እነዚህ ሰዎች ባህሪ የሁሌ መገለጫቸው ሊሆን ይችላል። ያልተረጋጉ ሰዎች ማለት ነው። የታል ጫማዬ የታል እንትን ቁልፌ አረ ቁጭ ብላችሁ ቡና ጠጡን ብትይ የለም የታል ነው ኮት የታል እሺ ምግብ ሴት አለ እኮ ቆይ በቃ አንቺ ፈለገ የተረጋጋሽ ብትሆኚ ስታክ ታደርጊያለሽ። እንደውም ቢሄዱልሽ ይሻልሻል። ከዛ ተረጋግተሽ ወደ ራስሽ ባይ ምትመለሽ ይሻላል። እና ይሄ ሰዎችን የሚያርቅ ባህሪ ነው። እንደዚህ አይነት መካለቦች ማለት ነው ሰዎችን አትራክት የሚያደርጉ ሰዎችን የሚስብ መገኘታቸው ደስ እንዲል የሚያደርጉ ሰዎች ግን በተቻለ መጠን ፋታ የወሰዱ ናቸው። ሲነሱም አግባቡ ሻወራቸውን ወስደዋል። ጸሎት ማድረግ ካለባቸው አድርገዋል። ማይዛነፉ ኦርደሮች አሏቸው። በቃ ንጽህናቸውን ጠብቀው የቁርስ ሰዓታቸውን አክብረው የመረጋጋ ጊዜያቸውን ወስደው በሰላም ተሰናብተው ነው ከቤታቸው።
ስለዚህ ቫይቡም ይከተላል። ገና ከቤታችን ስንወጣ የቀኑን ቶን ሰርተነዋል። ቶን ይሄ ከለር ነው ምንድነው ማንም ጣልቃ ሳይገባብን ማለት ነው። ገና ውጪ ላይ ምንም ነገር ኢንተርፌር ሳያደርገው እንቅስቃሴያችንን ሀሳባችን የቤቱን ሰላምና መረጋጋት ነው ይዘን ወጣ ነው ማለት ነው። ስለዚህ አንድ ጎረቤት ተነስቶ የሆነ አሽሙር ቢናገር ራሱ አትሰሚውም። አንቺ እዛ ሰላምሽን ይዘሽ ወጥተሻል፣ ጨርሰሻል። ከቤትሽ ትናንሽ የሚመስሉ ሀቢቶች አሁን ያልነው ነገር ነው። ተፈጥሮ ሳይሆን ሀቢቱ ራሱ አንቺ ያለሽ ልማድ ምንድነው? ቤትሽ ውስጥ ስትነሽ ጠዋት ላይ ምን አድርገሻል የሚለው ነገር ራሱ የቀንሽን ሰላም እየሰራ ይሄዳል፣ ግንኙነትሽን እያስተካከለው ይሄዳል የሚለውን ለማሳየት ነው። ሌላው ሰዎችን ስናገኝ ያለው ስሜታችን ነው። የኛ ኤነርጂ ሙድ ወሬ እያወራን ከሆነ መግቢያችን ላይ እንደጠቀስነው 70% መስማት 30% ማውራት የሚለው በጣም ብዙ ሰዎችን ሳቢ እንዲሆኑ አድርጓቸዋል ተብሏል። የኛ ድርሻ ሰዎችን ለማዳመጥ ቦታ የሰጠንበት ከሆነ ሰዎች ደስተኞች ናቸው። ያ ማለት ሁሉንም ነገር እነሱ ተናግረው ይጨርሱ አዳምጠናቸው ብቻ እንሂድ ማለት አይደለም። ግን ሰዎች መደመጥን ይፈልጋሉ። እኛም ደግሞ የሆነ ቦታ ብንሄድ መደመጥ የፈለግንባቸው ቦታዎች አሉ። መደመጥ ፈልገን ግን እንዳንደመጥ የሆነውን ቦታ የሆኑ ሰዎች ተቆጣጥረውታል። ወይም የሚቲንግ ስብሰባ ሊሆን ይችላል፣ የሆነ ሰው አግኝተሽ ሊሆን ይችላል፣ ስራ ቦታሽ ሊሆን ይችላል። ምንም ነገር አሁን አጋጥሞናል። አሁን በስራ አጋጣሚ ያገኘናቸው ሰዎች አሉ። ሁሉንም አውርተዋል። እኛ ታዲያ ልናወራ የፈለግነውን ነገር ሳናወራ እሺ ብለን ወተናል። በቃ ጨርሻለሁ ተብለን ማለት ነው። ስለዚህ እነዛ ሰዎች ድጋሜ ማግኘት ትፈልጊያለሽ አትፈልጊም? በቃ ጉዳዩ ራሱ በስልክ ቢያልቅልሽ ትፈልጊያለሽ። ሁለተኛ ቢሮአቸው ሄደሽ የሆነ ስብሰባ ጠርተውሽ ከምትሄጂ በቃ በሆነ መልእክትም በቴክስትም እንዲህ አድርጊ ቢሉሽ ይሻልሻል። እና አለማዳመጥ ሰዎችን ሳቢ እንዳይሆኑ ያደርጋቸዋል። የሚያዳምጡ ሰዎች ግን በማንኛውም በፍቅር ግንኙነት፣ በትዳር ግንኙነት፣ በስራ ህይወት ውስጥ የሚያዳምጡ ሰዎች በጣም አትራክቲቭ ናቸው ተብሏል። አዳምጠው ደግሞ ያዳመጠ ሰው ደግሞ ፖይንት አለው፣ የሚናገረው ነጥብ አለው። 30% ቢሆን የማውራት እድል ያለው አዳምጦሻል። ከዛ በኋላ የሚናገረው ነገር በደንብ ፍሬ ያለው ነገር ነው። ስለዚህ ያ ነገር ቢሆን ሰዎችን ስታገኙ ስራ ቦታችሁ ላይ እንደዛ ብታረጉ ያው ሳቢ ትሆናላችሁ የሚለው ነገር ተገልጿል ማለት ነው። ይሄ አንዱ ሰዎችኛ በተገኘንበት ቦታ ደስተኛ ናቸው ወይስ ሁለተኛ ድጋሚኛ ማግኘት አይፈልጉም? ብንኖርም ባንኖርም ያን ያክል ምንም ቦታ የሚሰጡን ሰዎች አይደሉም የሚለውን የሚያሳይ ነው። እና ብዙ ጊዜም የራሳችንን ታሪክ፣ የራሳችንን ቀን፣ የራሳችንን ስሜት፣ የራሳችንን ስራ ተናግረን እሺ የእናንተስ የምንል ሰዎች ላንሆን እንችላለን። አብረውን ያሉንን ሰዎች ይሄ ነገር እንግዲህ ሰዎች እኛን ብንገኝም ባንገኝም አዳምጠኝ እኔን ብገኝ ይላሉ አንዳንድ ሰዎች። ቢመጣም የራሱን ነገር አውርቶ ነው የሚሄደው። አንድ ቀን ምንድነው ችግርሽ ብሎ ሰምቶኝ ወይ ደግሞ ጀመረው ወሬ በቃ ወይኔ ብርታቱን ስጠኝ ፈጣሪ አውርቶ እስኪጨርስ ያሰውዬ የሚባሉ እኮ አሉ ከቤት እስከ አደባባይ ድረስ። ሌላው ሰዎችን ስናወራ ስማቸውን መጥቀስ ደስ ይላቸዋል ብዙ ሰዎች፣ ስማቸው እየተጠቀሰ ስራም ቦታ ቢሆን አንቺ አንተ ከመባል ይልቅ በስምሽ ሰዎች ስምሽን እየጠቀሱ የሚያዋሩሽ ከሆነ ይሄ በሰዎች ዘንድ ያለሽ ተወዳጅነት የሚጨምርበት ነው። እና ሳምንቱ ሙሉ ያንን ሁሉ አድካሚ ፕሮጀክት ስሰራ ነው የቆየሁት ነው የምትለኝ ብለሽ ብትይ፣ ለምሳሌ የሆነ ታሪክ ስለ ሳምንቱ ነግሮሽ ይሄ ደግሞ አንዱ ሰዎች የሚፈልጉት ነገር ነው ተብሏል። እየተረዳሻቸው ነው ምን ያክል አድካሚ ጊዜ እንዳሳለፉ። የሆነ ቅሬታ ማቅረብ ፈልገዋል በድካማቸው ላይ። በቃ እንደዚህ አርጌ እንደዚህ ሆኖ በቃ ብዙ ተደራራቢ ስራዎች ነበሩ፣ ያ ፕሮጀክት ደግሞ አላለቀም፣ እንደዚህ ያሉ እየነገሩሽ ከሆነ በጣም በቃ ሳምንቱ ሁሉ በዛ አድካሚ ፕሮጀክት ነው ያሳለፍከው ማለት ነው፣ ያንን ሁሉ ስራ ሰራ ነው የቆየሁት ነው የምትለኝ ብትሏቸው የነበሩበትን ድካም ልፋት እየተረዳቸዋቸው ነው። እና ይህ ሰዎችን መረዳት የምንችል ሰዎች ስንሆን ማለት ነው፣ አንደርስታንዲንግ ስንሆን አሁን ከሰዎች አንዱ በጓደኝነትም በፍቅርም በትዳር ህይወትም ስራ ቦታ ላይም
አሁን እንደ አለቃ የሚታዩ ሰዎች እንደ አንድ ኳሊቲያቸው የሚወደዱበት ምንድነው? አንደርስታንዲንግ ነው። በጣም ሰዎችን የሚረዳ ነው። ሰዎችን የምትረዳ ናት። ያ ማለት ያዳምጣል ወይም ታዳምጣለች። ከዛ በኋላ አንቺ ያለፍሽውን ነገር በደንብ መረዳት የሚችሉ ሰዎች ናቸው። አልተረዳኸኝም እኮ አልተረዳሽኝም በሚል ጭቅጭቃል እንደ ብዙ ሰው በጣም ይሸነፋሉ። በነገርሽ ላይ ኮምፕሌን የሚያቀርቡ ሰዎች እንደባሰባቸው ካልሆኑ ሌላ ችግር ከሌላቸው በስተቀር በአልሹ አይነት መንገድ የሚያወራቸው የበላይ ሰው ካለ ሌላ ስራ ለመታዘዝ ፈቃደኛ ሆነው ነው የሚወጡት። እና ብዙ ጊዜ ሰዎች እንዲያውም ከሚያስታውሱት ነገር ስለ ሰዎች እንዴት እንደተረዳቸው ነው ያሰው የሚለው ተገልጿል ማለት ነው። በማህበራዊ ህይወት ደግሞ ወደ ሆነ ቦታ ስንሄድ ግባችን ተፈላጊነትና ተወዳጅነት አይሆን ማለት ነው ብለው ገልጸውታል። እዛ ቦታ ላይ መገኘታችን ራሱ ምቾት ይስጣል። ወይም ሰዎች በሙሉ በቃ ከሌ መጣ ከቤት መጣች ተብለን ትኩረት ሁሉ ወደኛ እንዲሆን በጣም ተፈላጊ ነኝ ወይም የምፈልግ ሰው ነኝ የሚለውን ነገር ብቻ ይዘን በመሄድ ሳይሆን ኮምፎርታብል እንሆን መገኘታችን እዛ ቦታ ላይ አንዳንዴ ባለንም የለም ይሄ ማህበራዊ ደረጃ ኢኮኖሚ ደረጃ ሊሆን ይችላል። በተለያዩ ነገሮች በቃ እኔ ተወዳጅ ነኝ የሚለውን ነገር ይዘን ሊሆን ይችላል የምንሄደው። ግን አሁን አንዳንድ ሰው በጣም ትሁት ነው የሚባሉ ሰዎች የሉ የፈለገ በምንም አይነት ከፍታ ውስጥ ይሆኑ ማንኛውም ቦታ ላይ ሲገኙ ራሳቸውን ሆነው የሚገኙ ሰዎች ናቸው። በቃ ምቾት አላቸው። እንቢልታ እየተነፋ ነው ምገባው ተቆልለው ተጀንነው ሁሉ ነገር ለኔ ቅድሜ ይሰጥ በኔ ዙሪያ ይሁን የሰው ትኩረት ብለው የሚሄዱ ሰዎች አይደሉም። በማንኛውም ማዕረግ ላይ በማንኛውም ኢኮኖሚ ደረጃ ላይ ቢሆኑ እነዛ ሰዎች የትም ቦታ ቢገኙ ራሳቸውን ሆነው የተገኙ ሰዎች ናቸው። ምንም ይሄን ያክል ኤክስፔክቴሽን የለባቸውም። እዛ የጠሯቸውን ሰዎች ወይም የተገኙበትን ቦታ በተመለከተ ትኩረት ለማግኘት የሚንቀዠቀዡ ሰዎች ወይም የተለየ ትርኢት የሚያሳዩ ሰዎች አይደሉም። እና እንደዚህ አይነት ሰዎች ይወደዳሉ። ከማንኛውም ሰው ጋር እኮ በቃ መሆን መገኘት የማይጨንቅ ሰው ነው ይባላል። አይጨንቅሽም። ራሱ ቢመጡብሽ ቤትሽ ራሱ በቃ ዘና ብለው አንቺንም ፈታ ብለሽ እንድትጋብዣቸው የሚያደርጉ ሰዎች ናቸው። የምቀመጥበት ወንበር ይሄ ነው፣ የማልፍበት ሬድ ካርፔት ይሄ ነው አይነቱ የሚበራልኝ መብራት አጠገቤ የሚቀመጡት ሶስት ሰዎች እነከሌ ናቸው፣ ከፊት ለፊት ያሉት ወንበሮች ይነሱ ሲባል ነው እንኳን አንቺ ቤትሽም ቢመጡ አንቺ የጠራሽባቸው ቦታዎች ላይ ቢመጡም ይጨንቅሽ ባይመጡ ከሚመጡ ምክንያቱም የተለየ ፕሮቶኮል ማስጠበቅ የሚችል ሰው ነው። በቃ አሁን ይሄ ደግሞ የሆነ ማስተናገድ የሚችል ነገር ትለኛውን ተብሎ እኮ የሚጨንቁሽ ሰዎች አሉ። አንቺንም ምቾት ያሳጡሻል ቤትሽ በመምጣታቸው ወይም የሆነ ቦታ ጥሪ እንኳን ቢኖርሽ አይ እኔ እሱን አልጠራውም ወይም አልጠራት ይቅርብኝ ትያለሽ። አንዳንድ ሰዎች ግን ይሄ በቃ ተወዳጅነት ተፈላጊነት ያላቸው ሰዎች በማንኛውም ቦታ ላይ ምቾት ያላቸው ሰዎች ናቸው። ኮምፎርታብል ሆነው የሚገኙ ሰዎች ናቸው። ስለዚህ የተገኙበትንም ድባብ አያጨናንቁ። ያ አንድ በማህበራዊ ህይወታችን ውስጥ በጣም ተፈላጊ ዳውን ቱ አርዝ የሆኑ ሰዎች ናቸው የሚባሉ በቃ ምንም ትህትናቸው ለማንም ሰው ያላቸው አክብሮት በደንብ የሚታይ። ሌሎች ሰዎች የሚታወቁ ሰዎችን የማወቅ ሁሉ ግዴታ የለባቸውም። አንድ እኮ የሚርቀን ፋክት ይሄ ነው። አንዳንድ ሰዎች የሉ አላቃትም አላቀውም። አንቺ እኮ ብዙ ሰው የሚያውቅሽ ሰው ሆነሽ ሊሆን ይችላል፣ ለምደሽ ሊሆን ይችላል ያንን ሆሆታ። የሆነ ቦታ ስትሄጂ ግን ለምሳሌ ማህበር ተጠርተሽ የሆነ ሰው ቤት ማንም አያውቅሽም። ምን እንደምትሰሪ ማን እንደሆንሽ ከየት እንደመጣሽ ከማጋ ጓደኝነት ይዞሽ እዛ ቤት እንደተገኘሽ በግድ ወቁኝ ይነገርልኝ እኔ የሰራሁት ስራ ይፋ ይደረግልኝ አይነት አፕሮች ያስታውቃል። ከናገባብሽ ከምትፈጥሪው ሸክም እዛ አካባቢ ውጥረት ትፈጥሪያለሽ። ለዚህ በጣም ቆንጆ አንድ ዶክመንተሪ ይሰራል። ፓርት 1 ፓርት 2 እያሉ ይገርመኛል። አንሪኮግናይዝድ ፌመስ ፒፕል የሚል ነው። ያልታወቁት ታዋቂ ኮከቦች ናቸው አለማችን ላይ እና ከዛ ውስጥ በጣም 2 ቪዲዮዎች ይገርሙኛል። አንዷ ጄኒፈር ሎፔዝ ናት። ካፖርቷን አድርጋ ወቅት አድርጋለች። ከቤቷ ወጣ ውሃ የሚያጠጡ ጥቁር ሰው እያሉ ከሌላ አጥር ውስጥ እና ሄሎ አለቻቸው። ይሄ በቃ ሰላም ብላ ለማለፍ ነው። እና ሄሎ አሉ እንዴት ነው ውሃ እያጠጡ ነው ወይ? ይሄ ጎረቤት እንደሚያወራው አይነት አወራቻቸውና ቪዲዮ እየቀረጻት ነው እሷን። ከማጋ እያወሩ እንደሆነ አላወቁም ማለት ነው አለችና
ማነሽ አንቺ? ጄሎ ወይ ጄሎ ይላልና በጣም ነው የምትስቀው ብትዝናናው። እዛ ጋር ኢጎ አላሸነፋትም። እንዴት አያቆም ብለሽ እኮ ደም ስርሽ ግትርትር በቃ አለ አይደል እንዴት የሚል የውሸት ፈገግታ ምናምን አለ ብዙ የምናውቃቸው። ከዛ ደግሞ አንዱ በጣም የሚገርመኝ እንግዲህ ዩቲዩብ ከተፈጠረ ጀምሮ ነምበር 1 የሚባለው ሚስተር ቢስት ነው እና የሆነ ሱፐርማርኬት ውስጥ ገባ። ግዙፍ ሱፐርማርኬት ውስጥ ነው ሾው ለመስራት ነው። ድንገት ነው የተከሰተው ከነክሩ እዚህ ላላችሁ ሁሉ አለ በድምጽ ማጉያ የዛሬውን ሁሉንም መሸከም የምትችሉትን ሸቀጥ ይዛችሁ ጡ ከፈላል $250,000 በጀት አለ። ከዛ ሚስተር ቤስት ያለ ፌንት ወደ መስራት ጫጫታ ውስጥ ሲገቡ የሆኑ ካፕሎች ጥቁሮች አዛውንቶች ናቸው። who are you ሲዛችን ለቻልከ ማን ሊያስረዳ አልሞከረም። ኢንጆይ በቃ ሾፕ አርጎ አለ። ይሄ እኔ ነምበር 1 ዩቲዩበር ነኝ አለም ላይ ትልቅ ገንዘብ ያለኝ ሰው ምናምን ሾው ልቀርጽ ነው አለ። ኢንጆይ አርጉት ኦኬ ያሉ ኢንጆይ ያደረጉ ተሸክመው ወጡ። ማገዙትን ገዝተው በቃ ትርምሳት ተፍጣሩ ማስረዳት ራሱ አብሮ ያለሽን ሰው ሂድ ስለኔ ቀድመ ተናገርና ድባቡን ነግረኝ ነው ምገባው አይነት ለሚገባው እኮ አለ። ቦታውና አይነቱ ይወስነዋል የፕሮቶኮል ጉዳይ ስለሆነ። ይሄ ግን በየማህበራዊ ህይወት ውስጥ ግን አስጨናቂ ነው። ለለቅሶም ለሰርጉ በቃ የምትፈሪያቸው ሰዎች አሉ ባይገኙ ታዳሚውንም ያሽቆጠቁጣሉ። ራሳቸውም ደግሞ ተጨንቀው ነው እዛ ጋራ ምቾት የላቸውም መገኘታቸው። ስለዚህ ኮምፎርታብል ሆኑ ምቾት ይኖራችሁ በተገኛችሁበት ቦታ የሚለው አንዱ ነው። ማህበራዊ ህይወት ላይ ሰዎች በቃ አንቺ ምንም ነገር ይኖራቸው ጠርተው ደስተኛ ናቸው። መገኘትሽ በቃ እንኳን ተገኘሽ የምትባይ አይነት ሰው መገኘትሽ ነው የሚፈልገው። ሌላ ግን ከዚህ በተቃራኒ ደግሞ ፈታ ያላሉ ሰዎች አሉ። ያ ማለት ለምሳሌ ባቀማመጣቸው ኩርምት፣ ሽምቅቅ፣ አንገት ድፍት፣ አይን ስብር እንዲህ አይነት ነገርም ብዙ ሰዎችን አትራክት የማያደርግ ነገር ነው አይደል? ያስጨንቃል። ያስጨንቃል። በቃ በጣም የበዛትና አንገት መስበር፣ መሽቆጥቆጥ በራስ መተማመንሽንም ያጣሽበት ነገር አለ። ሰውታን እንዲያረፈታ በይ። አሁን አንዳንድ ጓደኞችን ይዘሽ ምንድነው የምትፈሪው? በቃ ምን የሚያስፈራ ነገር አለ ተብለው የሚመከሩ ሰዎች አሉ። በቃ የሚጨናነቁ ላብላብ የሚላቸው ማለት ነው። አዎ በተገኙበት ሶሻል ሰርክል ውስጥ ደግሞ እኮ ሌላ ሰው ትኩረቱን እነሱ ብቻ ላይ ያረጋ ይመስላቸዋል መሰለኝ። በቃ እኔ ወይ ልውጣ መሰለኝ እኔ ምን አረ በጨነቀኝ እኮ የሚሉ አይነት ሰዎች ናቸው። ታዲያ ሲገቡም አይገቡም ብቻቸውን ሰዎች ተጠርተው ነው አብረው አጅበው የሚገቡት። በቃ ይሄ ሰዎች ከባድ ነገር ነው። ብዙ ሰዎች የማይፈልጉት ነገር ነውና ከነዚህ ሰዎች ጋር በቃ ፍርሃቷ የማይጣል ነው። እዛ በቃ ይሄ አንገት መድፋቱም መሸማቀቁም አይመቸኝም ተብለው ወሬም ማያወሩም ምንም በቃ ዝም ነው። ለዛ እኮ ነው እየተነጠሉ የሚሄዱት። አልፎ አልፎ እንደው ምን ሊያጋጥም ይችላል? እንደው በቃ ዝም እንዳለ ወጣ ሲያሳዝን ማን ማን ተከትሎ መጥቶ ነው ዘመድ ሞልሽ ልትባይ ትችላለሽ። በደንብ ራሽናል ግለሽማ አትታወቂም። በቃ ቢያንስ እንደው ሰውነትሽን ዘና ማለት ፈታ ማድረግ ይሄ መመኮራመት ነው። ለነገሩ አሁን ጊዜው ወጣ ብሎ የተባለበት ነው። ከዚህ በኋላ ያሉት ልጆች እንኳን እንደሚሆን አይመስልም። ከስንት አንድ ፎቢያ ያለባቸው ራሳቸውን መግለጽ ላይ ይለም ይሄ በራስ መተማመን ላይ በደንብ ተጋላጭ ነው። የሱ ተቃራኒ ነው። ግራ ይገባል በየቦታው መብዛቱ ግርግሩ እና ይሄ ብዙ ሰው አብሮን እንዳይሆን እንዳንፈለግ የሚያደርግ መገለጫ ነው። አንድ ሰው ምን አለኝ አሁን ባነሳሽው ነገር ላይ ሰበት አካባቢ አንድ የሪሰርች ማዕከል አለና ያኔ ይሄ ሪሰርች ሲሰራ መኪና ብርቅ ነበረ። አስቢው ከሰበታ እዚህ አዲስ አበባ ሊፍት ሰጥቶሽ ስትመጪ ከተመራማሪዎቹ አንዱ ነው። እሺ ከአሰልጣኞቹና ከሌ ከኔ ጋር ነው የምትሄዱት ሸኛችኋለሁ ብሎ ይመርጥ ነበር። ሰውየው ፈታ ያለ ሰውዬ ነው፣ መምህርም ነው እና እኛንም አሉ። አይ ሞላ ቡክድ አለ። በጣም ነው ማስታወሰው እና ጋቢና እንዲህ ተቀምጫለሁ። ያው ቅልጥምሽም ረጅም ነው አለ። ተማሪ ሆኜ ነው የሚገርምሽ ለስንት ወራት ማመላልሳት እዚህ ጋቢና ላይ ሆና ኩርምት እያለች እየጨነቀኝ አዲስ አበባ ድረስ በእናትሽ
በቃ ጥፍጥፍ ብላ እንዲህ ቦርሳዋን ይዛ ካርታኩል አረ እግርሽን ዘርጋ አድርጊው አቦ በቃ ምናምን እላለሁ አለ ወይ ከኋላ ሁኚ እላለሁ አለ ነው ይመስላት። እና አንዳንድ ሰዎች በነጻነት እንዲህ ይናገራሉ። አረ እግርህን ዘርጋ ለቀቅ በል እንጂ ይሄ ሊፍት ሲሰጥሽ ለምሳሌ የሰው መኪና ነው ኮሊሽን እንዳታቆሽሽኝ መሽቆጥቆጥ አያስፈልግም። በቃ በጣም አይና ወጣ ለመሆን ነው እንጂ ባህላችን የሚከላከለው ተሽቆጥቆጥ ተባልን አንገት ድፉ ተሽቆጥቆጡ ምናምን ያዘና መምህራችን ነበር። እኔ በቃ ደስ የማይል ማለት ሰዎቹን ለምን እንዲሆኑ ለማለት ሳይሆን በቃ የሰው ልጅ ራሱን ዘና ማድረግ አለበት አይደል? ፊዚካሊ ባይምሮ ትንሽ ለቀቅ ማለት እንዴት ነው ነፃ መሆን ክፍት መሆን ለጫወታም ለቁም ነገርም ዝግጁ መሆን ራሳችንን በሰውነታችንም ደግሞ ፈታ ያለ የተፈታታ ሰውነት ቢኖረን ጥሩ ነው። እና ሌላው ነገሮች ጥሩ ሳይሆኑ ሲቀሩ ደግሞ እኛ ስሜታችን ምን ይመስላል ብዙ ሰዎች በእኛ እንዳይሳቡ ሊያደርግ ይችላል። ብዙ ያለው መልካም ድባብ የሚያጣበት አጋጣሚ እንደዚህ አይነት አጋጣሚ ነው። በጣም ስንናደድ፣ ስናዝን፣ ስንከስር፣ ውድቀት ሲገጥመን ቶሎ ብለን ምላሽ የምንሰጥ ሰዎች ያ ማለት ስሜታችን አንግለጽ ማለት አይደለም። ግን ስልክም አለማንሳት፣ ማንንም ማናገር አለመፈለግ፣ ማኩረፍ፣ በረዘግቶ መቀመጥ እንደ አይነት ባህሪያት እንዳትታመኝ በቃ ተነሳበት ደግሞ ስልኩን ዘግቶ ጠፋ የሚባሉ ሰዎች አሉ። ቅድም የተባለው ስቴብል ያልሆነ ባህሪ በቃ እንደ ሁኔታው እና ታዲያ አንቺ ደግሞ እንደ ሁኔታው በሆነ ባህሪ ውስጥ እንዴት ነው ግንኙነት ማስቀጠል የምትፈልጊው? ሲበሉ የሚስቁት አይነት ማለት ነው። በቃ ደስ ሲላቸው ነው ማለት ነው፣ ምቾት ሲኖራቸው ነው ማለት ነው። እነሱ ከሰው ጋር ጥሩ ግንኙነት የሚኖራቸው፣ ሲደብራቸው ይዘጉሻል፣ ያኮርፉሻል፣ ሀገር ጥለው ይጠፋሉ። ይሄ ደግሞ አንዱ ሰዎች እንዳይፈለጉ የሚያደርግ ነገር ነው። በቃ ምንም ጥሩ ድባብ የሌላቸው ጥሩ ቫይብ የሌላቸው ሰዎች ማለት እንደዚህ አይነት ሰዎች ናቸው። ከዛ ሰው አይፈልገኝም ይሉሻል እኮ ቀጥሎ ያልተፈለጉበትን ምክንያት ግን አላገኙትም ራሳቸው። ይሄ ደስ የሚል ነገር አይደለም። አንዳንዴ ለተወሰነ ጊዜ ሲደብረን በእርግጥ ድባቴ ውስጥ ስንሆን የሆነ የምንወስዳት ጊዜ ትኖራለች ፋታ። ግን ተለምነው ሊሆን ይችላል እነዚህ ሰዎች ኧረ ስልክ አንሱ ተብለው ኧረ የት ሄዱ ተብለው ተፈልገው የሚገኙትና እስከመቼ እንደዚህ ተወትውተሽ ትኖሪያለሽ? ለምሳሌ የጥቅም ጉዳይ ብቻ ነው ያስተሳስረው ሰው ሌሎች የጀመርሻቸው የቤት ስራዎች እስኪያልቁ ድረስ ብቻ ነው። ሌላ ብዙ ጉዳዮች አሉ። ኢንፎርሜሽን ልነግርሽ እኮ ሊሆን ይችላል የደወልኩት ላንቺ የሚጠቅም ነገር ይዤ መጥቼ ሊሆን ይችላል። ለኔ አስፈላጊ ሰው ነሽ ብዬም ሊሆን ይችላል የደወልኩት። እኔ ሌላ ነገር አጋጥሞ ሊሆን ይችላል። ምንድነው የገጠመሽን ነገር ለሰዎች ማጋራቱና ከዛ በኋላ ሁኔታውን ማሳለፍ የተሻለ ነገር ነው። አንዳንድ ሰዎች ምን ያደርጋሉ? በእርግጥ በጣም ተናደውም አዝነውም ስቀው ተጫውተው የሚገቡ ሰዎች አሉና በኋላ ሊሆን ይችላል የሚታወቀው ይሄ ሁሉ ችግር ተሸክሞ ግን የተሸከመ አይመስልም። ተጫውቶ ስቆ ሲጋባ የሚባሉ ሰዎች ይኖራሉ። እነዚህ ሰዎች ምንድነው በቃ እኔ ቢደብረኝ ለምንድነው ሌላውን ሰው ይሄን ስሜት ማጋባው ከሚልም ነው። በቃ ችግሩ የኔ ነው እኔ እወጣዋለሁ ሌላው ሰው ለምን ይጨነቃል በሚል ሊሆን ይችላል። ግን ይሄ ደግሞ መታፈኑ መቆየቱ ከራሳቸው ጋር ራሳቸው መፍትሄ መስጠት የማይችሉ ሰዎች ከሆኑ ማለት ነው። የሆነ ቀን ሲፈነዳ አይደለም የሚታወቀው ወይ የሆነ ራሳቸው ላይ ጉዳት አድርሰው ሊሆን ይችላል ወይ የሆነ ነገር ጥሏቸው ሊሆን ይችላል። መጨረሻ እንዲህ ግን እንደዚህ አይነት ሰው እኮ አይመስልም አሁን እንዲህ ሆኖ ሲገኝ ተብለውም ምን አይነት ማንነት ነው ግን ታበው ወይ በህይወት አጣናቸው ሊሆን ይችላል። መጨረሻ ላይ ይሄ ሁሉ ትግል ያለባት አትመስልም ነበር የተባሉ ሰዎች አሉ። ጥለው መጥፋት አቅቷቸው አይደል ሁሉንም ነገር ዘጋግተው አይደል ሰውን አላናገርም በቃ እኔ ያለሁበት ነገር መጥፎ ነው ከባድ ትግል ውስጥ ነው ያለሁት ብለው ሁሉንም ነገር ሻትዳውን ማድረግ ይችሉ ነበር። ግን አላደረጉም። ስራቸውን ቀጥለዋል፣ ማህበራዊ ህይወታቸውን ቀጥለዋል። የኔ ነው ትግሉ በቃ የራሴን ትግል ራሴ ይታገላለሁ ብለው የሄዱ ሰዎች ናቸው። እንዲህ አይነት ሰዎች በጣም ያሳዝኑኛል። ብሎክ አድርገዋል። ያው ምንም ማድረግ አይቻልም። ሌላው ሰው በምን አይነት ምልክት ነው ሊያገኘው የሚችለው ይሄን ማንነት? ምክንያቱም ሁሉም ይነስም ይብዛም የራሱ ትግል አለበት። ደግሞ አንዱ እኮ ከባድ ነገር ይሄ ነው። ትንሽ ፍንጭ ማሳየት ካልቻልሽ እርዳታ የለም። ሌላ በየቀኑ ሊኖረን የሚገባና እንደ ሀቢትም እንደ ልማድም ሀቢትስ ወይም ልማዶች ነው የሚባሉት አይደል? ያን ማዳበር የምንችለው ነገር
ሰዎች ጋር ጥሩ ስሜት ጥሩ ቫይብ ለመፍጠር መሰረታዊ የንጽህና አጠባበቅ ነው። ያለባበስ ስርዓት፣ ንጹህ ልብስ መልበስ፣ ንጹህ ጫማ፣ ያው እንግዲህ ንጽህና መጠበቅ ከአፍ እስከ እግር ጥፍር ከራስ ፀጉር እስከ እግር ጥፍር ይጀምራል። እነዚህ ሁሉ ነገሮች ሰዎች በእኛ አትራክት እንዲሆኑ ያደርጋሉ። አለባበሷ፣ ንጽህናዋ፣ ጠረኗ የሚባለው ነገር የኛ የዚህ ተቃራኒን አስቢ። ድርሽ ማለት ፈለገ ጨዋታ ይወቅ የፈለገ የቅርብ ሰውሽ ይሁን የቅርብ ሰው ማለት ቤተሰብ ይሁን የጫማው ሽታ እየተባለ አንድ ሰው ቀጠሮ ማይነገረው ቦታው ማይነገረው እንዲኮ የሚያደርጉ ሰዎች አሉ። አንዳንዱ ደግሞ በድፍረት እናገራለሁ ብሎ ጸብ ይመጣል ካልተቀበለ ሰው ይወራል። ጸጉር ይዘህ ነው ከኔ ጋር የምትሄደው የሚባሉ ሰዎች አሉ። እና ይሄ ምንም ይሄ ስለ ብራንድ አይደለም የምናወራው፣ ስለ ውድ አልባሳት አይደለም፣ ወይም ደግሞ ይሄ ውድ ጠረንም አይደለም፣ ስለ መግባት ውድ ሽቶ ስለ መግዛት አይደለም። ንጽህና ያስታውቃል። ነገራችን ላይ የጺም ማቆራረጥ፣ የጸጉር መስተካከል፣ ንጽህና ቅምጭ ያሉ ሰዎች አሉ ማይደራደሩ። እንደውም ለህይወት ያላቸውን ስነ ስርዓት የሚያሳዩት በንጽህና ነው። ብዙ ሰዎች እንዲህ አይነት ሰዎች በቃ ህይወት ስነ ስርዓት ትፈልጋለች የሚለውን ለራሳቸው ነው ቀድመው የሚያደርጉት። በእርግጥ ለራሳቸው ያደረጉት ነገር ሌሎችን ሰዎች ይስባል። ይሄ አንዱ ተገልጿል። ሰውነታችንን ደግሞ ማንቀሳቀስ የሚለው ይሄ ረጅም ቁጭ ከማለት ሶፋ ላይ ከመተኛት በቃ በተቀመጡበት ረጅም ሰዓት ሳይንቀሳቀሱ እንቅስቃሴ አልባ ህይወት ከመምራት እንቅስቃሴ ውስጥ ያለን ሰዎች መሆናችን ቤታችን ውስጥም ለምሳሌ ቤታችን ውስጥ አክቲቪቲ ያለን ሰዎች ተነስተን አልጋ ምናነጥፍ፣ ቤት ምናጸዳ አይደለም ቤት ምናስተካክል፣ ልብሳችንን ቁም ሳጥናችንን ምናስተካክል ሲሆን ይሄ እንቅስቃሴ ያለው ሰው ተወዳጅ ነው። በእንቅስቃሴ የታጀበ ህይወት ያለው ሰው ወክ የሚያደርግ ወጥቶ ብቻ ማንኛውም እንቅስቃሴዎች ሁሉ ዳንስ ናቸው እንደሚባለው ማንኛውም እንቅስቃሴ ማለት ነው። ጂምም ሄዶ ስፖርት መስራት ሊሆን ይችላል። ብቻ በእንቅስቃሴ የታጀበ ህይወት ሰዎችን አትራክት ያደርጋል። ይሄ ፍዝዝ ቅዝዝ ካለና ድንዝዝ ብሎ አንድ ቦታ ላይ የማይንቀሳቀስ ከሚመስል ህይወት የተንቀሳቀሰ የሚንቀሳቀስ ህይወት ያላቸው ሰዎች ተስፋ እንፈልጋለን። በሌሎች ሰዎች ውስጥ እኮ ነው ደግሞ ተስፋን የምናየው። አቤት ሄሎ ካልሽኝ ደጋግመሽ ተኝተሽ ነው ስልሽ አዎ ካልሽኝ አሁንም ሳላይሽ ራሱ ደውዬ ማታም ስደውል ተኛው እባክሽ ብትኝ ድግግሞሹ እንደዛ ከሆነ በቃ በጣም መነቃቃትን ያጠፋል። አንቺ ብቻ ሳይሆን እኔ ደውዬልሽ እኔ ላጣ እችላለሁ ተስፋ። ስለዚህ እነዚህ ነገሮች በጣም ሰዎችን አትራክት የሚያደርጉ ናቸው የሚለውን እንመልከተው። ምሬትን መቀነስም ሌላው ነው። ምሬት ቢኖርብን እንኳን አንዳንድ ሰዎች ምን ያደርጋሉ? ህይወታቸው ውስጥ እኮ በጣም በቃ ተስፋ የሚያስቆርጥ ነገር መጥተው ሊሆን ይችላል፣ ግን በራሳቸው የሚቀልዱ ሰዎች አሉ። ወይም ደግሞ ወደ ሌላ የህይወት ፐርስፔክቲቭ ጉዳዩን የሚወስዱት አሉ። እይታቸውን የሚያስተካክሉ ማለት ነው። ከባድ ሆኖ በገጠማቸው ህይወት ውስጥ ራሱ የህይወት አተያያቸው ያስገርምሻል። የደረሰባቸው ነገር የሆነ አዲስ ፐርስፔክቲቭ ሰጥቷቸዋል፣ እይታ ሰጥቷቸዋል ስለ ህይወታቸው። እነዚህ ነገሮች በጣም ወሳኝ ናቸው ተብሏል። ቁልፉ ጉዳይ ያው የአመለካከት ለውጥ ማምጣት ነው። ሰዎች ይወዱኛል ግን ከማለት ምን ብለን ብንጠይቅ ብንጀምር ጥሩ ነው ተብሏል። ሰዎች ካገኙ በኋላ ስለኔ ምን አይነት ስሜት ይሰማቸዋል? ጥሩ ስሜት ይሰማቸዋል ብላችሁ ራሳችሁን ጠይቁ ነው። ይሄ በደንብ ለውጥ ማምጣት ይችላል። በስራ ቦታችን፣ በፍቅር፣ በትዳር ግንኙነታችን፣ በተለያዩ ማህበራዊ ህይወታችን ውስጥ የኛ ቫይብ የኛ መገኘት ለሰዎች የሚሰጠውን ስሜት እንድንለካበት ያደርጋል። ደስ የሚለው ነገር ደግሞ ማስተካከል የምንችላቸው ነገሮች ናቸው። በተፈጥሮ የሚቸረን ብቻ አይደለም። የልምምድ ጉዳይ ነው። ስለ ባህሪ አይደል? ሁሉም እኮ ስለ ባህሪ ነው። ባህሪ ደግሞ የልምምድ ጉዳይ ነው። አብረነው የተወለድነው ነገር አይደለም። ሁሌ እንደምንለው ባህሪ የሚቸግረው ሰው አለ ለመረዳት። ባህሪ ሁሉንም ጽሁፍ ያንብቡ፣ ቪዲዮዎችን ይዩ፣ የስነ ልቦና ሙያተኞች የሰጧቸውን ትንታኔዎች በአካባቢ የምትገነቢው ነገር ነው። ይሄ ይጠቅመኛል፣ ይሄ ይጎዳኛል ብለሽ መርጠሽ እሱ ላይ በመስራትሽ ብቻ እንደ አዲስ ባህሪ ልትይጂ ትችያለሽ። ልክ ከመደበኛው መልካም ባህሪ ወጥተው አፈንግጠው መጥፎ ባህሪ ውስጥ የሚመጡ ሰዎች የሉ። በጎልማሳነታቸው ሰዎች ሊቀየሩ ይችላሉ ወደ መጥፎ ባህሪ። ወጣትነታቸው ላይ ሲወለዱ ስለሆኑ አይደለም፣ ወይም ዲኤንኤያቸው ዘረመላቸው እንደዛ ስለሆነ አይደለም።
በቃ ይሄ ያዋጣኛል ብለው ስለሄዱበት ነውና ግንዛቤ በጣም ጥሩ ነገር ነው። የሁሉም ነገር አንዱ የመኖር ግንዛቤ ደግሞ ከሰዎች ጋር እንዴት እየኖርኩ ነው፣ ሰዎች ስለኔ ጥሩ ነገር ይሰማቸዋል፣ እኔ በተገኘሁበት ቦታ ተወዳጅነት አለኝ ወይስ የለኝም የሚል ነው። አንድ ሶሻል ሚዲያ ላይ ያየሁት ነገር ተመሳሳይ እንዲ ኮሜንት አድርጎ ነው ያየሁት። እኔ ተከታይሽ ነበርኩ ከዚህ በፊት ይላታል ልጅቷን። ለምንድነው የምታነሻቸው ነገሮች በጣም ጥሩ ነበሩ፣ ግን እሱ ተወደደልኝ ብለሽ ቅሬታ ነው ሁሉም ነገር፣ ትዳሩ ቅሬታ ነው፣ ኢኮኖሚው ቅሬታ ነው፣ ማህበራዊ ህይወቱ ቅሬታ ነውና ኧረ እኔ ጨነቀኝ ምን ልርዳሽ እኔ ይሄ በቃ እንትን ምንድን ልትይ ትችያለሽ፣ እኔ የሆነ አስተዋጽኦ አበርክቻለሁ እሷ ለተሰማት ቅሬታ እንድትይ የሚያረጉሽ ሰዎች አሉ። አንቺ እኮ የለሽበትም እዛ ጉዳይ ውስጥ። ስለዚህ ምን ትያለሽ? ትሸሻለሽ። መሸሽ አማራጭሽ ሊሆን ይችላል። ያው አንዳንድ ነገሮች አይስቡንም ከሆነ ጊዜ በኋላ ያሰለቹሻል። እና አሰልቺ ሰው መሆን ደግሞ ያስጠላል። ማንም አሰልቺ ሰው መሆን አይፈልግም። በጣም ቦሪንግ ናት መባልን ማን ይፈልጋል? በጣም ያንደን እንግዲህ በጉጉት ቢጠብቁን ነው ደስ የሚለን ሁሉ ቦታ። እሺ ታዛ ነው እየሰማችሁ ያላችሁ። ታዛ